መጽሐፎች ማንበብ እወዳለሁ። በጣም የተለያዩ መጽሐፎች ነው የማነበው። በተለይ የሆነ ታይም ላይ የ10 ምናምን ዓመት ጊዜ ውስጥ እንደ ጉድ ነበር መጽሐፍ ማነብ የነበረው። በቃ መጽሐፍ ሳነብ ብቻ የምታገኘኝ የሆነ ቦታ ቁጭ ስል መጽሐፍ ሳነብ ነው። እቤት መጽሐፍ ሳነብ ነው። በቃ ይጠቅሙኛል ብዬ ቋንቋ ላይ ለመረዳት የማደርገው ነገር ምናምን ራሴን አፕዴት አደርግ ነበር። ማን ነበረ ስምህ ካለኝ ደረጀ ወጣት ደረጀ። በጣም የሚገርም ሀሳብ ነው አለኝ። ፕሮፖዛል ጽፈት አካል ጊዜ ይፈታል። አላውቅም። ፕሮፖዛል እንዴት እንደሚጻፍ ጉግል ላይ ሰርች አድርግ። ካልሆነ የሚጽፉ ሰዎች ፈልግና አጽፈው። ትልቅ ሀሳብ ተሸክመህ ነው ይዞርካለሁ። ማታ 12 ሰዓት ተነስቼ ያችን እንትን ጎማ አላት። ጎማዋን አጥቤ ጥቁር ነው ጥቁር፣ ነጩ ነጭ፣ ከለሮቹ በከለር አድርጌ ሸራውን ወርጃ ጥቤ ሸራው የምትታጠፍ የሚዘረጋጋ አድርጌ ጽድት አድርጌ ነው ገበያ የምጠብቀው። ቡና ራሴን ቆልቼ ምናምን የማመጣው። ምግብ ቤቷ ተከታትፎ የሚላጠው ልጦ ምናምን ቆንጆ ንጹህ መሆን አለባት ያችን ነገር። መኪና እየቆመ ሰው እኔ ጋር ቁርስ መብላት ጀመረ። ብታምናለህ? አርት ሲጀመር አርት ብሎ ነገር ማንም ሰው ሲከትረው መጀመሪያ ቁመና ነው የሚታየው፣ መልክ ነው የሚታየው። ገብቶሃል አይደል? አሁን ዘፋኝ ሲሆን ምናምን የመጀመሪያ ሴቶች ኢቭን እንኳን ክለብ አካባቢ በጣም አስታውሳለሁ እኔ በሰራሁበት ክለቦች መልክ ነው የሚታየው፣ ምንም ጥያቄ የለውምና ከዛ ተነስተ ነው ያን ነገር ያረከው። ፊልም ማየው ፊልም ተጽዕኖ አለብህ ነው ከልጅነት ጀምሮ። ከልጅነት ያ ነው ተደበቅኩኝ ያ ነው እጄ መሳሳት ላይ ማየው ነገር ተጽዕኖ አለው ነው የምትለኝ። ዝም ብለህ 10 ብር ከምትገዛ የ20 ብር ከምትገዛ አትክልት ተራ ሄደህ አንድ ጠዋት ተነስተህ ሄደህ ጥሩ አንደኛ ደረጃ የሚቆይልህ ጥሬም አለ፣ ለዛ አማራጭ አለ። በጣም ጥሬ አለ ደግሞ ሙሉ ጥሬ አለ ሳምንት የሚቆይ አመት ቤት አልጋ ስራ አድርገህ ላጤም ኮንክ ምናምንም ኮንክ ህይወት እኮ እንደዛ ነው የሚከረከመው። ሌሎቹ እኮ ይበልጡን እኮ እንደዛ ከሆኑ ሳሚ አረዳዳቸው እኮ ይበልጠን እኮ። ፕሮግራም አይደለንም፣ እቅድ ፕላን የለንም። በቃ ይሄ ገንዘብ ምክንያት ስለሌለው አይጠፋም። ምክንያት ለማጥፋት ምክንያት ያስፈልገኛል። ውጭ ሀገር የምትኖሩ ስፔሻሊ አረብ ሀገር የምትኖሩ እህቶቻችን ከድሬ ሲያምርብሽ ጋር የአቡ ቪዲዮ ፕሮዳክሽን እና የሳሚ ተቀበል ጨዋታ እንግዲህ እናንተንም የሚጋብዝ ነው። ስለዚህ ተጋብዛችኋል። ወደ ሀገር ስትገቡ ምን ልስራ እንዴት ነው የሚባል ነገር የለምና ስለዚህ ከምታገኙት ገንዘብ በመቆጠብ በማያያዝ ከድርጅቱ ጋር ቀጥታ እናገናኛቸዋለን። አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጋር ለተሰኘው ጨዋታ ደሬ ሲያምርብሽ ደሬ ጊዜና ሰዓትን ሰውተህ ስለተገኘ እጅግ አድርገን በእግዚአብሔር ስም እናመሰግናለን። እኔም በጣም አድርጌ አመሰግናለሁ ሳሚዬ። ደሬ ሲያምርብሽ ያልኩበት ምክንያት አለኝ ታውቃለህ? እውነት ነው። የአባት ስም ደረጀ ረጋሳ እባላለሁ። ደሬ ወይ የአዲስ አበባ ልጅ እንደሆንክ አውቃለሁ። ኦፍ ኮርስ። እስቲ የት አካባቢ ነህ? እኔ ልደትዬ 01 አካባቢ ነው ተወልጄ ያደግኩት። ቶሎሳ ሰፈር ፊት ለፊታቸውን ከቶሎሳ ፊት ለፊት ግንባር ነን እኛ ለቶሎሳዎች፣ ግን ኤሪያው ቶሎሳ ሰፈር ነው። ክፍትና ከኋላ አለውና ቶሎሳ ጫፍ ላይ ግርማ ሲባ የምትባል ረጋ ሰፈር የምትባል አለች። ፊት ለፊት ሮሌች ካምፕ መግቢያ ጋር እዛ ሰፈር ነንና እዛ ነው ተወልጄ ያደግኩት ማለት ነው። ደረጀ እንዴት ወደ 12-13 ዓመት የምታስታውስበት ጋር ልውሰድና እንዴት አይነት ልጅ ነበር ደሬ ሰፈር ውስጥ? እንዴት ነበር አብሮነቱ? እንዴት ነበር እድገቱ? ምን ትወድ ነበረ? እንዴት ነው የነበረውን ነገር ስንጫወት እስቲ። ደሬ በ13 ዓመቱ ደሬ እዛ ጋር ነው። በጣም ፈጣን ተግባቢ፣ ሁሉም ሽኮኮ የሚያደርገው የሚወደው፣ ለተላላቆቹ በጣም ቅርብ የሆነ እንደውም በብዛት ተላላቆቹ በጣም ጓደኛ ወዳጅ ያደረጉኝ ነበረ። በባህሪ ተግባቢ ነኝ፣ ፈጣን ነኝ። ሰዎች ጋር ውስንነት የለኝም። በጣም ብዙ ልጆችን ነው ወዳጅ የማደርገው እና ጥምቀት ሲደርስ ሽኮኮ ተደርጌ ለዳንስ ለኦፔራ ዳንስ ተመርጬ ወደ ባህሉ ወደ ፕሮግራሙ ይሄድ ነበረ። ያ ጊዜ አስታውሰዋል። በጣም ፈጣን ነኝ፣ ከእድሜ በላይ ፈጣን ነኝና የሁሉም ወዳጅ መንደር ውስጥ በደንብ ተግባቢ የምታወቅ። የሚገርም ሙዚቃ የዛን ጊዜ ነበረኝ የሙዚቃ ፍላጎት። ሙዚቃ ቤት በረካ ካለ እዛ ረጋ ሰፈር የሚል ቅድም ፊት ለፊት ነን አላልኩ? ከቶሎሳ ፊት ለፊት ነን አላልኩ? ሙዚቃ ቤቶች ነበሩ፣ ጠጅ ቤቶች፣ ሙዚቃ ቤቶች፣ ሱቆች ምናምን ነበሩ። አስታውሳለሁ። እዛ በር ላይ አሪፍ ሙዚቃ ከተከፈተ በቃ ደሬ የደነሰ ነው። ክብ ሰርቶለት ደሬ የደነሰ ነው እና ለዳንስ ያለኝ ዘመናዊ ዳንስ ላይ ያለኝ ፍላጎት፣ ሙዚቃ ላይ ያለኝ ፍላጎት በጣም የተለየ ነበረ እና
ያንን ጊዜ አስታውሳለሁ። በቃ በደንብ ልጆች ክብ ሰርተውልኝ ያየሁትን ፊልም ለልጆች ክብ ሰርቼ ፊልም ማውራት፣ የራሴን መድረክ ማዘጋጀት በጣም ነው የሚገርመኝ። ኮባ ጊታር ምናምን አዘጋጅቼ ራሴ መድረክ መርቻ አስተዋውቄ ዳንሰኞች አስተካክዬ ሴቶች ከፊት ለፊት አድርጌ ከኋላ ወንዶች አድርጌ ምናምን መድረክ። አሁን አልፎ አልፎ እንደዚህ ሰፈር ልጆች በሀዘን በሰርግ ምናምን ስንገናኝ የኔን የልጅነት ጊዜን በጣም ስለሚወዱት ሁሉም ያነሱታል። እና በልጅነት እንዴት አደረግ ነበረ፣ ቀልድ ነግረን ነበረ። ቲያትር የራሴ ቲያትር አድርጌ ራሴ እንደ ስታንዳፕ ኮሜዲ ማለት ነው ቀልድ ነግራቸው ነበረ፣ አወራ ነበረ። እና ያቺ ታይም እስከ 15 ከ10 እስከ 15 13 14 ላይ ያለኝ ጊዜ በጣም ፈጣን። ዲቴይልማ በጣም ሰፊ ነው። ዲቴይል ሳሚ በጣም ሰፊ ነው። በቃ ሳንቲም ለማግኘት ምን አድርገው ሩጫ ነበረ ከልጆቹ ጋር በቃ ፊልም ለማየት ብስኩት ለመግዛት ተደብቀን እንጫወት። እና እነዛ የልጅነት ጊዜያቶች በጣም ወዳቸው ከፍተኛ ሚሞሪ አለኝ። እኖራቸዋለሁ። የሚገርም አሁን ሳገኝ ሹፌር ሆኖ አገኛቸዋለሁ። ጓደኞቼን በተለያየ ስራ ዘርፍ ላይ አገኛቸዋለሁ። የሚገርም ዳኒ የሚባል ልጅ አንድ ልጅ ኢቨን እኔ ረጅም ዓመት አሳልፌ የዛሬ 8-9 ዓመት በፊት ይሆናል ወደ ክለብ ስሄድ በጎን አየሁት ልጁ ዳኒ የሚባለውን አብሮኝ የተማረና ይሄ ሚሞሪ የሚያውቅ ልጅ ተቀይሯል። ድምፁ ውስጡ ተቀይሯል። ግን አይኑ ውስጥ ሳየው አወቅኩት ማለት ነው። ዳኒ እንደምን አለ ዳኒ ያልኩት ማን ልበል ምናምን አለኝ። የታክሲ ስራ ነው የሚሰራውና ተጨናንቀው ነው የሚሰሩት። የልጅነቴን ከሜክሲኮ እስከ ወሎ ሰፈር ነበር የሚሰራው ክለብ ምሰራ የነበረው። እዛ ድረስ ነግረው አቁሙ ማለት በቃ መስመር መቀጠሉ ላቃተው ማለት ነው። ወርደን ሻይ ቡና ብለን ረጅም ነገር አውርተን ተለያየን። እና የልጅነት ጊዜ እጅግ በጣም በቃ የማይጠገብ በቃ ህይወትን ድጋሚ አሁን ያለህን ህይወትን የዛን ጊዜ የኖርካቸው አየሩ፣ መንደሩ የነበሩት ጫጫታው፣ ጉርብትናው ምናምን የዛን ጊዜ ሜሞሪ ነው። አሁን እድሜ ህይወትህ የራስን ማንነት ይፈጥርብህና ወደዛ ለመመለስ የምትችልበት አቅሙ የለህም። ያንን ግን ትመነዝረዋል፣ ትስቅበታለህ፣ ከጓደኞች ጋር ታወራበታለህ። ካየው ፊልም ላይ እንደውም አንዳንዴ ማለት ነው ጨመር አድርገህ ፊልሙ ላይ የራስን ስሜት ጨመር አድርገህ ልጆቹን ትነግራቸውና በጣም ታስደስታቸዋለህ። ትወጣለህ ከካራክተሩ ሁላ በጣም ስሜታዊ ስለምትሆን ስሜት ያደርጋል። ራስ ዳይሬክተር ትሆናለህ። እዛው ዳይሬክተሩ ነው ትገባለህ። እና ሰፊና በጣም ደስ የሚል የልጅነት ጊዜያቶች ነው የነበሩኝ ነው ሳሚዬ። እሺ ደርዬ፣ እንግዲህ እነዚህ የልጅነት ጊዜያቶች ውስጥ ምን አለ የኋላ ሳይነሳ የፊት የለም ይባላልና እስቲ ስለ አባባና ማማ እናጫውት እስቲ። እንዴት ነበር ባጭሩ? በጣም ደስ የሚል ፋሚሊ ነበረ። እኛ ስናድግ የሺ ልጆች ተብለን ያደግነው። እሺ እማዬ የምላት እኔ እንደውም ከልጆቹ 5 ልጆች ነን ፋሚሊ። እማዬ የምላት እኔ ነኝ። ልጆቹ የሺዬ ነው የሚሏት። እማዬ ምን አይነት ባህሪ አላት መሰለህ? በጣም ሲሪየስ ስትሮንግ የሆነች ሰው ነች። ቤት ውስጥ መጽሐፍ ሲያነብ ሰው አለማየት እሷ ጋር እንደ ኪሳራ ነው የምትቆጥረው። ትምህርት ቤት የግል ትምህርት ቤት አስተምሪያችሁ በጣም በዛ ማንነት ውስጥ በዛ ችግር ውስጥ ሆነ የግል ትምህርት ቤት ማስተማር ነው ትፈልገው የተሻለ ትምህርት አለ ብላ ስለምታስብ ማለት ነው። እማዬ እንዳለ ፋሚሊውን የሰራችው እማዬ ነች። እና ምን ልልህ ነው በጣም ጠንካራ በሃይማኖቷና ሀገርን በመረዳት ያላት አመለካከት እያንዳንዳችን ቤተሰብ ውስጥ አለ። የእሷ ስብዕና ነገን እንድንኖረው ዛሬ ድህነት ምን ማለት እንዳልሆነ እንድናየው ቀድመን እንድናየው አድርገናለች። እና ምኞትህ አሁን ዛሬ እኔ ማንነቴ ላይ ሰርቷል። የእሷ አመለካከት በጣም ጠንካራ እናት ነች። እኔ ቢኖረኝ ምናምን ብላ ኢሜጅ ታደርግልናለች። ኑሯችንን ሰፊ ግቢ ውስጥ አበባ ያለው ሳይክል መንጃ ያለው ብላ ከየት እንደምታመጣው ራሱን ያላቅ። የዛኔ ሩቅ ነው ለዛ ነገር፣ እኛ ሩቅ ነን። ያንን ማየት ስንፈልግ ከፍ ካለን በኋላ ትንሽ ከፍ ስንል ያንን ላይፍ ለማየት ሀብታም የሚባሉ ሰፈሮች ሄደን እናይ ነበረ። እማዬ የምትነግረን ቤት ውስጥ የምትነግረን ነገር እና በጣም ጠንካራ የጸሎት ሰው ነች። ደጋግመ ቤትባንን እማዬን ደጋግመ ጸሎት ስታደርግ ነው የምታያት ሌሊት። እና ይሄ ሺ ልጆች ነው የምንባለው። ጉርብትናውና አካባቢ ያላት ነገር በጣም ጥሩ ቢሆንም ብዙ ጊዜ ጎረቤቶች ጋር ግን በመግባት ግን አታወቅም። ውስን ነች። ጊዜዋን የምትሰጠው ለቤተሰቦቿና ለልጆቿ ነበር ማለት ነው። ራሷን ማንበብ ያስተማረችው ራሷ ነች። እኛ ከወለደች በኋላ የጸሎት መጽሐፍ ለማንበብ ህይወት ገብቷት ማለት ነው። ህይወት ሲገባት
ማንበብ ተችዬ ፈጣሪ ጸሎት ማድረግ አለብኝ ብላ ራሷን አስተምራ የሚገርም እኮ ነገር እኮ ነው። ምንም ትምህርት ቤት አልገባችም፣ ግን ምልከታዋ ግን በጣም ከፍተኛ ነው። በቃ ተፈጥሮ የሰጣት ነገር ይመስለኛል። እና እናቴ በጣም ጠንካራና ደግ እንስሳቶች አሁንም ስለ እናቱ ቢጠይቅ ደግነቱን ሊያወራ የሚችለው ሚሞሪን ነው መነግረን ሳሚዬ እሜ ውሻ ወልዳ አስፓልት ዳር ላይ ትቡ ስር ላይ ይወልዱ ነበረ ውሾች በፊት እንደዛ በብዛት እናይ ነበር። ትምህርት ቤት ስንሄድ ምናምን ወልዳ ድምፁ ያሳዝናል ብላ እንጀራ በጨው አድርጋ ይዘላት ትሄድ ነበር በሚገርም ሁኔታ ማለት ነው። እና ቤት ውስጥ እኛ ቤት ውስጥ አካባቢያችን ጦራሎች አካባቢ አልነበረ። የደርግ ከወጣ በኋላ ጡረታ ለማስከበር የሚመጡ የባሎቻቸውን ጡረታ ለማስከበር ራሳቸው ደግሞ ጡረታቸውን ለማስከበር የሚመጡ ሰዎች ነበሩ። ልጅ ሆኜ የማስታውሰው ሰማይኖች ውስጥ ማለት ነው። እኛ በጣም ልጆች ነን። ቤት ውስጥ ነው የምንውለው የምናመሸው 83 እና ከዛ በኋላ 84 85 ምናምን ከተረጋጉ በኋላ ማለት ነው። ጡረታ ምናምን ብለው አዋጅ የወጣ ይመስለኛል በሀገር አቀፍ ማለት ነው። እና በጣም ብዙ ብስቋላ ሰዎች ይመጡ ነበረ። 50 ሳንቲም አንዳንድ ብር ያስከፍሉ የሚያሳድሩ ሰዎች ገንዘባቸው ያልቃል። እነዚህ ሰዎች ማለት ነው። እነዛ ሰዎች መተዳደሪያቸው ሊሆን ይችላል። አቅም ይጎላል። እነዛም በሚያገኙት ነገር ልጆቹ ዳቦ ይገዛሉ። እነዚህም ደግሞ የያዙትን ነገር ጨርሰው ጡረታቸውን ይዘው ወደ ሀገራቸው ይመጣሉ። ከትግራይ ከምናምን ይመጡስ እና እኛ ቤት ውስጥ 8-9 ሰው ያድር ነበር። ትዬሽ የሚባሉ አሉ። እሳቸው ጋር ሄዱ ተብሎ ማለት ነው በጥቆማ ይመጣሉ። በጥቆማ መጥተው 8-9 ሰው እኛ ጓዳ እንገባለን። ወደኛ ወራሳችን መኝታ ክፍል ሳሎንና ጓዳ ነው። በብዛት የቀበሌ ቤት በፊት ሳሎንና ጓዳ ነው። ጓዳ አለ፣ የሽቦ አልጋ አለ። እዛ ላይ ሳንዱች ሆነ 6 ሆንክ 5 ገብተህ ትተኛለህ። እዚህ ለእንግዶች ይለቃል ይሄ ቤት እና ጋሽም ሲመጣ እንግዲህ አንቺ አልሽውን እንግዲህ አንቺን ማን ይከለክላል ጉልበተኛ ብሎ አልፎ ይገባል። ገብቷል። እና እንደዚህ አይነት የሆነ የማንነት ያላት እናት ያለችኝ ስቲል በቃ ጾመኛ ነች፣ ቆራቢ ነች። በደንብ ነው በቃ ከፈጣሪዋ ጋር ጥሩ የእሷ በረከት በእያንዳንዱ የኛ ልጆች ላይ አድሯል። ህይወት ላይ ማንነት ላይ ተጽዕኖ አድርጎብናልም አድሯልም። እየተጠቀምነው ነው ያለ ነው የማይል ጸሎት ማለት ነው። እና እሜ እንደዚህ አይነት ሰው ነች። ጋሼ አዋሽ ወይጦች ፋብሪካ ውስጥ ነበር የሚሰራው። ረጅም ነው፣ ቀይ ረጅም ነው እና ደግ ነው። ያው ምንድነው ከአንድ ባህር ነው የሚባለው። ምንድነው ግን እየተረዳት መጣ እማይን ያልሽው ይሁን አይነት ነገር እና ጋሼ ትዝ ይለኛል ከክበብ አለ፣ ሰፋፊ ክበቦች ነበሩ። ብታስታውስ ከሆነ የትልልቅ ድርጅቶች ውስጥ ሰፋፊ ክበቦች አሉ እና እዛ ፊልም ለማየት እዛ ነው የምንሄደው። እና ጋሼ ልክ የምሳ ሰዓት ሲደርስ እኔ ከፊት ለፊት ወንበር ሳይሰጠን ልጆች ፊልም እናያለን። ከ7 ሰዓት እስከ 7 ተኩል ባለው ጊዜ ምሳ ከተበላ በኋላ እዛ ገብተን ፊልም እናያለን እኛ። እና ጋሼ ይመጣል። የጋሽ ረጋሳ ልጅ ምናምን ተብዬ አንዱ የጓደኛው እግር ስር ቁጭ ብዬ ነው ፊልም የማየው። በጣም ነው ፊልም የምወደው። አሁንም ሳላቋርጥ 4-5 ፊልም ላይ ይችላሉ። አሁን ፊልም በጣም ኢንተረስትድ ነኝ። ፊልም ላይ በጣም እወዳለሁ ፊልም። እና በቃ የዛን ጊዜ ሺና ምናምን ባሉ ፊልሞች አሉ። እነዛን ፊልሞች የጋሼ ጓደኛ እግር ስር ጋሼ ከመጣ ይቆጣላ። ገብቷል። ብሬክ ታይም ስትኖር የትምህርት ቤት ፊልም ከመውደድ የተነሳ እኮ ነው። ያችን ብሬክ ታይም ከትምህርት ቤት መጥቼ ፊልም ያለው በየቀኑ ደግሞ አሁን እንደተጀመረው ፊልም ሳምንት ሊታይ ይችላል። 30 ደቂቃ ወይ 4 ቀን 3 ቀን ሊታይ ይችላል። ረጃጅም ፊልሞች ሆኖ ደግሞ እንደዛ ቀን ይጨምራል። ያችን ፊልም አጣጥሜ ምሳ እንደበላው ወደ ትምህርት ቤት ብዬ ነው መጣው ግን እዛ ነው መጣው ማለት ነው። እና እንደዚህ አይነት ታይም ነበረው። አይቆጣም ጋሼ ግን ሲያገኘኝ ኦልሬዲ ትምህርት ላይ ትኩረት ማድረግ እንዳለብኝና አስፓልት አቋርጬ ስለሚመጣ ያችን ነገር አይወዳት መኪና እንዳይበላ እሱ ጋር ሲመጣ ከጠበቃ ጀምሮ ስለሚያውቁ ምን ያደርጋሉ? ያስገቡናል። ተረጋሳ ልጅ ነው ተብሎ ጋሽም ተወዳጅ ነው መስሪያ ቤት ውስጥ። እና እንደዚህ አይነት ደጋግና ድህነታቸውን ተረድተው እኛን ስነ ልቦና ሳይጎዱ በሃይማኖታችንና ራሳችንን ፍጹም ኢትዮጵያ አድርገን በሰውነታችን እንድንኮራ በማንነታችን እንድንኮራ አድርገው ጨዋ ኢትዮጵያ አድርገው ነው ያሳደጉን እናቴና አባቴ። አባቴ አሁን በሕይወት የለም፣ ነፍሱን በሰማይ ፈጣሪ ይቀበለን። እናቴ ግን አለች። በጥሩ ክብርና በጥሩ ደስታ
ሁላችንም የተረባረብን አንድ ነገር እንዳይጎልብሽ እማዬ ብለን በደስታ እናታችንን እናኖራለን። ስለማምዬ ምስጋና አቅርቡ እያየ እናቴ እሺ እማዬ አንቺ ጨዋና ደግ እናት፣ የተከበርሽ እናት ምሳሌያችን ነሽ። ሁልጊዜም ሚስቶቻችን የአንቺን ባህሪና ማንነት እንዲወስዱ እግዚአብሔር በቸርነቱ እዚህ ያደርሶሻል። በክብር በደስታ ያኖርሻል እናቴ። የምትወጂው አምላክ የምትጸልዩ አምላክ ጤና ጨማምሮ ይስጥሽ። ልጆችሽ ባሉበት ቦታ በደስታ ይኖሩ። አያትነት ክብርሽ ነው፣ አግኝተሻል። ቅድመ አያት ያድርግሽ፣ ከዛም በላይ እድሜ ይስጥሽ እናቴ። እወድሻለሁ። የሽ ተፈራ ይመር ዘላለም በሕይወት እያለሁ የአንቺን ደስታ ያሳየኝ። ለአንቺ የሚገባሽን ክብር ሳላደርግ እግዚአብሔር አይቅደመኝ። አመሰግናለሁ እማዬ። ይህን ማስተላለፍ እጅግ በጣም ደስ ይላል። እሺ ለምንድን ነው ይህንን ያነሳንበት ምክንያት? የኋላ ሳይነሳ የፊት ታሪክ የለም። የደረጀ ህይወት የሚጀምረው ከሁለት እናት አባቶች ወጥቶ ነው። አሁን የምትኖረው እነሱ በሰሩት ነገር ነው። ሌላ ምንም ጥያቄ ሚስጥር የለውም። ለዛ ነው ላይላዩን ብናወራው ትርጉም ስለሌለው ነው። አትሊስት ሌላም ሰው ይሄን ነገር እንዲረዳ ነው። እሺ ደሬ እንግዲህ ከልጅነት ወጣን፣ ቤተሰብ አመሰገነን፣ ሰፈር የነበረን ነገር ተጫወትንና እስቲ ትምህርት ቤት ደሬ ምን አይነት ልጅ ነበረ? ሳሚ በጣም በሚገርም ሁኔታ ሰፈር ውስጥ ያለኝ ማንነት የተጫዋች ተግባቢነቱ ትምህርት ቤት ውስጥ እንደዚህ አይነት ትኩረት ነው ያለኝ። ምንድነው ኤሌመንተሪ ትምህርት በነበረኝ ቆይታዬ ላይ ትምህርት ቤቶችን ተማሪዎችን ማግባባት ያ የሙዚቃውና የኪነ ጥበቡ ስሜት ከየት እንደወረደ አላውቅም። በቃ ሰርግ ቤት ውስጥ ማድመቅ ምናምን የነበረው እስክስታ መምታት የመደነስ ፍላጎቴ ትምህርት ቤት ውስጥ አለ፣ በጥሩ ሁኔታ አለ እና አስተባብራለሁ። የሚገርም በዛ እድሜ እንዴት ተረዳሁ ላትለኝ ትችላለህ። ቆንጆ ሴቶችን ከፊት ለፊት ማድረግ ቆንጆ ሴቶችን ለመድረክ እንዲመቹ ማድረግ። አሁን ቃል በቃል ሰማችሁ ላላስታውሰው እችላለሁ። ቀያይ ልጆች ሳገኝ ፊት ለፊት ነው ማድረጋቸው እና ምንድን ነው ብዬ አምናለሁ መሰለ ግብአት የመድረኩ ግብአት ናቸው ብዬ አምናለሁ። ከለርድ የሆኑ ልጆች ቀይምም ጠይምም ምናምን ብቻ በእኔ በዛ በእድሜ በነበረው አራዳር ላይ እንደዚህ አይነት ነገር አሁን የኖርኩትን ነው ብዬ ግን አላምንም። የዛን ጊዜ ግን ያ ነገር በደንብ ተረድቼ ነበረ። እሱ ምን መሰለህ ፊልም ታይ ስለነበረ በብዛት ፊልም ሲታይ ቆንጆ ሴቶች ነው የሚደረገው። ለምንድን ነው ይሄ ምንም ንግድ ዓለም ላይ ቆንጆ ሴትን ነው ግብአት የምታደርገው ለፊልምም ለምንም። አርት በራሱ አርት ሲጀመር አርት ብሎ ነገር ማንም ሰው ሲቀጥረው መጀመሪያ ቁመና ነው የሚታየው፣ መልክ ነው የሚታየው። ገብቶሃል አይደል? አሁን ዘፋኝ ሲሆን ምናምን የመጀመሪያ ሴቶች ኢቭን እንኳን ክለብ አካባቢ በጣም አስታውሳለሁ እኔ በሰራሁበት ክለቦች መልክ ነው የሚታየው፣ ምንም ጥያቄ የለውም። እና ከዛ ተነስተ ነው ያን ነገር ያረከው። ፊልም ማየው ፊልም ተጽዕኖ አለብህ ነው ከልጅነት ጀምሮ ከልጅነት ያ ነው የተደበቅኩኝ ያ ነው እጂ ምሳሳት ላይ ማየው ነገር ተጽዕኖ አለው ነው የምትለኝ? አዎ እሱ ነው። ለምን ወደ እዛ ውስጥ የገባበት ምክንያት ያ ነው። ለምን የሚያምር ነገር ሁሌ ይታያል፣ ምንም ጥያቄ የለውም። በጣም በቃ የሚገርም ነገር እኮ ነው ቪው። ለምሳሌ የሚያምር ነገር ይታያል። ገብርኤል ቤተክርስቲያን ብስራተ ገብርኤል አካባቢ ጸዳላቸው የሚያምር ግቢያቸው የሚያምር ምናምን ህይወቴ እንዲሆን ስለምመኝ ነው አላቅም። እጅ ጎበኛለሁ። እውነት ነው። ከሰፈር ወጣን 2-3 ልጆች ይዝና እዛ አካባቢ ላይ ግብሩ አያምርም ዲዛይኑ ምናምን እንባባላለን። በጣም እኮ የሚገርመው ነገን እኮ በቃ ተለይተው ሄደው ደግሞ ቆሽ የሚውሉ ልጆች እኮ ነበሩ እኮ። እኔ አላቅም ለምን እንደሆነ ያ ነገር እንትን ነው። ሌላ ቦታ ሄደው የሚውሉ ደግሞ ልጆች ነበሩ። እንትኑ ምን ይላል መሰለህ እኮ የምትወደውን ነው የምትሆነው ይባላል። ይገብቷል። የምንኖረው የምንወደውን ነው። ይገባል። ግን የምንወደውን ነገር ነው የምንኖረው ፈጣሪ የሚሰጠን። ይሄ ምንም ጥያቄም የለውም። እኔ ሙዚቀኛ መሆን ነበር የምወደው ፍላጎት ያል ሙዚቀኛ አድርጎኛል። ምንም ጥያቄ የለውም። በህይወት ውስጥ ደግሞ ሌላ መሆን የምትፈልገው ነገር ፈጣሪ ጠይቀው፣ ግን አንተ መስራት አለብህ፣ ይሰጥሃል። ፍላጎትህን በቃ ነው ከልጅነት ጀምሮ እኔ አውቃለሁ። አሁን በቃ ልጆች እንዲህ እንትን ማድረግ ፈጣን ነኝ የምልህ ባስ እንትን ብለን ቦሌ እንሂድልና በባስ ቦሌ የሚወስድ ባስ ጠይቄ ቦሌ እንሂድ ነው ያዋል መገናኛ ነው ማየት ቱር ማድረግ ገብቷል። መቃኘት አካባቢዎች ማየት ውስን መሆን አልፈልግም። አሁንም ልቤ እንደዛ ነው። ዓለም ላይ ተጽዕኖ ማድረግ የሆነ አሁን በያዝኩት የስራ ሁኔታ ተደራሽ መሆን ነው ፈልገው እና እንደዛው የተነሳሁት እኛውን እና
ምልልና በቃ ትምህርት ቤት ውስጥም እንደዚህ አይነት በቃ ተማሪዎችን እንደዚህ እንትን ማድረግ ምናምን ስቲል ይነሳል፣ ስቲል ያነሱታል ጓደኞቼ። እና አንዳንድ ጓደኞቼ ምኞትን ነው የምትኖረው ይሉኛል። ፍላጎትን ነው የምትኖረው ደሬ ይመች ምናምን ይሉኛል። እና ትምህርት ቤት ውስጥ በኤሌመንተሪ የነበረኝ ጊዜ ያ ነው። ልክ 8ኛ ክፍል ሚኒስትሪ ወስደን ወደ 9 ስንተላለፍ ነው የዚህ የሙዚቃ መደበኛ የሙዚቀኛ ተቋም ውስጥ መግባት እድሉ የመጣው። ማስታወቂያ ተለጠፈ፣ መከላከያ ሙዚቀኛ ወጣ። ቅርብ ነኝ እንደነገርኩ ጦር ኃይሎች ምድር ኃይል እዛ ነው ያለው። የሙዚቀኞች ተቋሙ እዚያ ያለው ከደርግ ጀምሮ የነበረ ነው። እኔ ነበርኩበት። ሲወጡ ሲገቡ ታው እንጂ እኔ 1982 የነበረ 83 ኢህአዴግ ገባ። የአንድ ዓመት ወታደር ነኝ እኔ። ተመዝግቧለሁ። በጣም የሚገርም ነው። ሲወጡ ሲገቡ እናያቸዋለን እኛ ከ93 ዓመተ ምህረት የተቀጠሩትን ሲወጡ ሲገቡ ቱታ ለብሰው የሚያማምሩ ሴቶች፣ ወንዶቹ ረጃጅም ምናምን ያለኝ እዚህማ መግባት አለብኝ አልኩ። በቃ እንደዛ መሆኑ አማረኝ። ገብቷል። ገብቼ በቃ እስክስ ማለት አለብኝ። ትልቅ ነው የምናያለን። ማርሽ ባንዶቹን በአጥር ተንጠልጥለን እናያለን። አጥር ተንጠልጥለን እናያለን። ከዚህ በኋላ ነው ጨዋታው። ስለዚህ ያስጠማል። ውሃ እውነት ነው። ካልተጎነጨ እየጠጣ ሀሳቡም ይቀጥላል። አቡ ቪዲዮ ውሃ በደንብ ነው የሚያጠጣን። ችግር የለበትም። አቡሻ የሚመቸው አንበሳዬ ማርሽ ባንድ ነው ያለን። ኦኬ የኔ ያለው አደረጃጀት ታውቀዋለህ? ማርሽ ባንድ ግሬሱ በጣም እጅግ በጣም የድራ ሜጀሮቹ ከፊት ለፊት ሁላ እንደዚህ መጥተው ተቀብለው እንዲወርውረው ምናምን፣ ሴቶቹ ጉርድ ቀሚስ አድርገው ምናምን ቀጫሉ ምናምን ሴቶች። እንዴት ነው የማትመኘው? በጣም በጣም እኛ ሰፈር ደግሞ ጦሮች ምናምን አካባቢ ብዙ የሚታዩ ነገሮች አሉ። መኮርኖች ሊሙዚን መጀመሪያ የምናየው አዲስ አበባ ውስጥ የመጀመሪያዎቹ እኛ ነን። ትልልቅ ሰርግ ሀብታም መኪና ምናምን ነው ለሰርግ ይቀራይ ነበር። መኮርኖች በጣም በቃና ሌክጀሪው ነገር ታያለህ፣ ግን በጣም የድሃ ሰፈር ነው። አየሁ ሲያሾፍ ስታይ እኮ ነው በቃ ነገን እንድታይ ሲያደርግህ እኮ ነው። እና ይህንን ለምንድን ነው እኔም እኮ እንደዚህ አይነት ሰው መሆን አለብኝ እንዴ? እዚህ ጋር ቤት ገና ምስር ምናምን ተለቅሞ ነው ምናምን ትባላለህ ከትምህርት ቤቱ ላመጥተህ። እዚህ ጋር ደግሞ የተረፈረፈ ሰርግ የሀብታሙ በሊሙዚን ወርቃችሁ ጅልቅቅ ብሎ እዚህ ጋር ሰው አንድ ነገር ማድረግ አለብኝ ድርሻዬን እኔም እንደ ዜጋ መወጣት አለብኝ እና የራሴን ነገር መፍጠር አለብኝ። እና ያ ስሜቶች ነበሩ ከግራም ከቀኝ የሚመጡ። ባለስልጣን ሲገባ ምታየው ምናምን ግሬስ ምናምን አለ። ጄኔራሎቹ ምናምን ሲገቡ ምናምን አየሁ ተጽዕኖ ነው ይሄ። አንተም ልክ እንደ ማንኛውም ሰው የተሻለ ሰው የመሆን ፍላጎትን ኤንቫይሮንመንት ይሰራል ይባላል። አካባቢ ይሰራል። አካባቢ ነው የሚሰራ። ምንም ጥያቄ የለውም። እና ፊት ለፊት ደግሞ ወይን የሚጠመቅበት ነው። ሳሚ ያስበካል። አዋጅ ተከሽኖ በሚያምርና ፋዘርዛ ነው የሚሰራው። አላቸው ግብአት አላቸው። እና የምታየው ነገር በሙሉ ቤስት ነው። ልደታ ነው 01 ነው አካባቢው ነው። ብዙ መዝናኛዎች አሉ። ሙዚቀኞች ምናምን ታያለህ፣ ትሰማለህ። ባታይ እንኳን እድሜ ምናምን ሰው በቃ ደሬ የሆነ ቦታ ላይ መግባት አለበት መድረስ አለበት የሚል ኃይለኛ ኤነርጂ ነበረ። አንደርስታንድ ስታደርገው ሲያልፍ ነው ምንድን ነው ምክንያቴ ለሚሰሙ ነገሮች በሙሉ። እና ያ ሁኔታ መጣ። ወደ ምድር ጦር ጆይን ማስታወቂያ መጣ። መከላከያ ገባ። መከላከያ ሲገባ ሳሚ አቀጣጠሩን ታውቃለህ እንዴት እንደሚቀጠር? አስታውሳለሁ። ሞልቶ በማይክሮፎን ነው የምትጠራው። ደረጃ ረጋሳ ስትባል ማለት ነው እየነጠርክ ነው የምታልፉ። ዝንጥብ የብራዘርን ጫማ ምናምን አድርግ በደንብ። ታላቅ ወንድም ቅዳሜ ለፕሮግራም ብሎ ያስቀመጠውን ጫማ አይመለከትም። ጥንቅቅ አድርገህ ቲሸርትን ሆነ ምናምን በደንብ ፏ ብለህ ስምን ነው የምትጠብቀው። አርብ ነው 3 ወር ሙሉ የምንጠራው። ገና እኮ ፈተና እኮ ነው። ስልጠና ሳንገባ እኮ ነው 3 ወር። የቁመናክ ጥርስ ምናምን እጅ የቀጥ ያለች ለሰላምታ ምናምን ተብለህ ቁጭ ስትል ቁጭ ነው የምትለው። ያሁኑ ፊዚካል አይደለም። ቀጫጭኖች ነን፣ ረጃጅሞች ነን፣ ግጥም ያለ ጸጉር ምናምን። እና ሳሚዬ በቃ እየነጠርክ እንገባለን፣ እየነጠርን እንወጣለን። ተመዝግበህ እና ወደ 20 የሚሆኑ ሰዎች ናቸው እንዲሚያውቅ ራሻ ሰለጠኑ ምናምን ሰዎች ናቸው። ትልልቅ ሙዚቀኞች ናቸው። እና ለሀገር የሚሰጡት ዜጋ ነው የሚመለምሉት። ገብቷል። ፕሮፌሽኑ ተቋሙ ትልቅ ነው በጣም።
እና የሚመለምሉት የኢትዮጵያን ሰራዊት የሚያዝናና ነው እና ከባድ ነው በጣም ትፈራለህ። ገና ስገባ ግሬሳቸው ከጥቅ እስከ ጥቅ ቁጭ ብሎ ነው የሚያዩ። አንድ ሰው ነህ አንተ ደግሞ ከቤት ነው የወጣው። ገና ምን እንደሆነ ህይወት አታውቅም። ገና ሊያሰለጡ ሊቀርጹክ ነው እና እዛ ስንገባ ያ የነበረ ሁኔታ በጣም የሚገርም ነበረ። እንደዛ እያለ ፋይናል ላይ ግን ከሺ ይጋጣል። ለምን የሺዬ ልጄ በፍጹም ወታደር ቤት አይገባም ተምሮ እሷ ያቀደችልኝ ይቀዳል የሆነ ቦታ ነው ማየት የፈለገችው። እኔ ደግሞ ያ የሚያንቀለቅለኝ የሚያቅበዘብዘኝ የሙዚቃ ፍላጎት አለ። በየሰርጉ በየሙዚቃ ቤት በር ላይ መደነሱ ኃይለኛ ፍላጎት አለ። የሚገርም ማዘር ግን ያውቁ ነበረ እንደምደንስ እንዴ? ታዲያ በሚጥሚጣ ነው የምታጠነው፣ በሚጥሚጣ ነው የምታጠነው። አንተ ባለጌ ተባልኩ። እሺ በጣም ከባድ ነው። አመሻለሁ አማታ ሰርግ ታመሻለህ። የሆነ የተለየ ፍላጎት ያላቸው ማታ ያመሻሉ እኮ ሰርግ ቤት። እውነት ነው። ትልልቅ ሰዎች ወደ ቤት ሄዱ ይመጣሉ። አዮ አንተ ያቺ ጭፈሯና ያቺ ጭፈሯ ትቀራለች። መጨረሻ ክብት ሰርቶ ዘመናዊ ሙዚቃ ይከፈታል። ያችን ለመደነስ ነው ወንድምሽ ማይሮት እንደ ይልሳ ምናምን ይባሉ። የታላቄ ታላቅ እህት አለች የኔነሽ ትባላለች። የእሷ ጓደኞች ያዩኛል እኔን ስደንስ። ወንድምሽ ማታ እንዴት እንደሚያደርገው ሳያድግ ያደገ አይነት ነገር። እሺ ገብቷል። ቤቴ በቃ እብድ ነው የሚሆነው። ምን ሆነ ፋይናል ላይ ተቋም ውስጥ ስገባ አሸንፈ ገባው። ውድድሩ እያለፍኩ መጣሁ። ኦኬ እያለፍኩ መጣሁና ፋይናል ሲሆን ለሜ በአንድ ልጅ አማካኝነት ትሰማለች ማለት ነው። በህይወት አለች። በጣም ጎበዝና ጥሩ ሰው ነች። ዘሪቱ ትባላለች። አሰልጣኝ ነች። ከደርግ ጀምሮ የነበረች ነች። ህዝብ ለህዝብ ላይ ሰራች ነች። ጓደኛዬ ነች ዘሪቱ። አብረን ነበርና እዛ አሁን ቅርብ ጊዜ ማግኘቻታለሁ። ጦራለች አሉ በነጭ ልጠይቅልህ። ዘይድ ምን ትላለች? ትመጣና ጎረቤታችን ተከስታ የሚባል አንድ ጎረቤት አለን ከኛ ቤት አጠገብ። የእሷ ባለቤት ነች፣ የእሱ ባለቤት ነች ዘሪቱ። ከማጋ ይተዋወቃሉ። ልጄ እንዲህ ነው ገና ነው 18 ዓመት አልሞላውም፣ ግን አልሞላኝም 18 ዓመት። እሺ 18 እንትኔን ይዛ ሄደች ለማሳመን። እሺ የትምህርት ቤት እንትኔን እና የተወለድኩበትን እንትን ይዛ ሄደች። 18 ዓመት አልሞላው ልጅ እንዴት ነው የምትቀጥሩት? ይሄ ልጅ ቢቀጠር ጥሩ ነው። ይሄ ልጅ ሲቀጠር እንዲህ አይነት ግባት ይኖራል። ትምህርቱን የመማር ግዴታ አለበት። ሙያ ነው የሚለምደው። ኢንተርናሽናል እውቀት ነው የሚኖረው። ልጅ ነው፣ ወጣት ነው፣ ጥሩ ቁመና ነው ያለው። ይቀጠር። በፍጹም አለችም። እሺ መጣሁ ቤት። እኔ አልኳት ከዚህ በኋላ 1 ዓመት ብቆይ ነው መደበኛ ወታደር፣ እግረኛ ወታደር ነው የሚቀጠረው። ይሄ ቢያንስ ስታፍ ነው መሆኑ ጥሩ አድቫንቴጅ ነው። ትምህርቴ መማር የምችልበት እድል አለው። እማይታይ በፍጹም ከቤት ወጥቼ ጠፍቼ ማለት አጎቴ ጋር ሄድኩኝ። እንዳትነግራት በቃ ጎዳና ሆኗል ወይ ጠፍቶ ከቤት ወጥቷል። እማዬን ለማስጨነቅና ሀሳቧን እንድትቀይር ለማድረግ ነው። እሺ ከዛ በኋላ እማዬ 2 ቀን ሙሉ በጣም ተጨንቃለች ምናምን። አጎቴ ይዞ ይመጣ። የማዬ ወንድም ይመር ይባላል። እሱ ይመጣና እንዲህ ይህ ልጅ ሌላ ውሳኔ ከሚወስን እባክሽን እንዲህ ነው ይወደዋል። ይህ ልጅ ታውቂያለሽ፣ ሁሉም ያውቃሉ። አዎ ተባለ፣ ተወሰነልኝ። እጄን ይዛ ዘሪቱ ጋር ድጋሚ። እሺ እነሱም ደግሞ ቁመናችን ምናምን ወደውታል። ግድ ነው እንትኑ ነው። እኔም የተቀጠርኩት በዛ እድሜ ስለሆነ ከዛ በኋላ እኛን ኦልሬዲ እንትን አደረጉን ማለት ነው። መለመሉን ገባን። ጊዜው አለፈ። የሙከራ ጊዜ ሜዲካል ወሰድን። ጦር ሆስፒታል ሙሉ ምርመራ የሚደረግልን ሙሉ ምርመራ ተወሰደ። አለፍን። ካምፕ ገባን። ከካምፑ ርቀት የኔ 700 ሜትር አይሆንም የማይ ቤት። እሺ ገብቷል። ከነቶታ ቤት ገብቼ አልቅሼ ምናምን ተመልሼ እመጣለሁ። እንደገና ስልጠና ሆዲ ብስ ከቤት ወጣ አታውቅማ። ይሄ ከሳምንት እስከ ሳምንት ተገረራ ነው። ቅዳሜና እሑድ ነው። ማነው ቅዳሜ እስከ ግማሽ ቀን፣ ከዛ እሑድ ነው እረፍት ያለው። ያችን እረፍት ቀን አስፈቅደህ ትወጣለህ። አስፈቅደህ ትወጣና ምድራዊ ኦልድ ኤርፖርት ማለት ጀርባ በጣም ረጅም መንገድ ነው። ሌሊት 11 ሰዓት ነው በፊሽካ የምትነሳው። ስልጠና እዛ ወሰድን። በመሀል እማዬ ጋር እሄዳለሁ። እማዬ ጋር ሄድና ከእማዬ ጋር ቤት ተላቅሰን ምናምን ተመልሼ ደግሞ እመጣለሁ እና እንደዛ ሆነ። ተቀጠርን።
የ7 ዓመት ኮንትራት ውል ፈረምን። አድዋ የሚባል ሀገር ተመደብን። ትግራይ 2 ቀን መኪና ተበላሸ። በ5ኛው ቀን ደረስን አድዋ። ሌላ ዓለም አሁን ሳስበው ዛን ጊዜ የነበረኝን የምታርፈው ተራራው ምናምን ሌላ አድቬንቸር ፊልም የሆነ ስማ የዓለም መጨረሻ ከዚህ በኋላ አዲስ አበባ ሜጋ ምናምን የለም አይታሰብም። አለቀ። እሺ የሚገርም ልጅነታችንና ሁኔታዎች ፍሬሽ መሆናችን እንትን ጋር ከደሴ ወደ ትግራይ ከአማራ ክልል ወደ ትግራይ ስገባ ካሮት የሚሸጡ እኮ አሉ። እንደዚህ የሀገር ካሮት በ1 ብር ካሮት ስታርፍ ሙዝ ሸንኮራ ይላሉ። ካሮቱ ያምራል ከለሩና አንገቱን ይዘውት እንደዚህ ካሮት ይላሉ። ጉዞ ላይ እኮ ነው የምነግርህ። በ1 ብር ካሮት ተቀበልኩኝና ሩታ የምትባል ተወዛዋዥ ነበረች። የአዲስ አበባ ልጅ ነች እሷ። ሙሉ ከአዲስ አበባ የተመለመን ነው ባይዘዌ። እኔና ሩታ ያን ካሮት ተካፍለን መብላት ጀመራችሁ። በቃ ሁላችንም ያው እንትናችንን ያውቃሉ። ልምድ ያላችሁ ሰዎች አሉ። በናይት ክለቡ ወታደር ቤት ያደርግ የነበሩ ምናምን አብረውን አሉ። ኢቨን በክቡር ዘበኛ ቫይሊን የነበረ ሰው ሁላ ነበረ። ቫይሊን የሚጫወት የነበረ ሰው ሳክስፎኒስት። አሁን ደግሞ ሳክስፎን ይዞ የተቀጠረ ብርሃኑ የሚባል ሰውዬ ብርሃኑ ጋሽ ብሬ ነው የምንለው። ጋሽ ብሬ እነሱ የኛ አየር ኃይል ነው ያለው። ጡረታ ወጣ መሰለኝ። ከዛም ወጥቷል ይመስለኛል። ረጅም ሰው ነው በጣም ጎበዝ ሳክስፎኒስት ነው። እና የኛ ልጅነት ይገርመዋል ምናምን። ኢቨን ሲጋራ ምናምን ይልኩናል። እኛ ነው ሚኒቴር ለብሰናል እኮ ወታደር ሆነናል። እንደዚያችን አገላግላቅ አድርጋት ምናምን ትባላለህ። ምንም ጥያቄ የለውም። እስቲ እንትን በል ምናምን እንባላለን። የተለመደ ነው። ያንን ካሮት አጫውበት ነው ሳሚ። ካሮት በካሮት ሆነ ሳምንት ረጅም ዓመት ካሮት አልበላም ነበር። ብታምንም ባታምንም ከመሰልቸት የተነሳ ምን ሆኜ እንደሆነ አላውቅም። ካሮቱ ጋሽ በመስኮት በኩል ጋሽ አድርገን ስል ካሮት ምስባው ነው ብሎ ካሮት ስማ እንዴ ቢያጋሳኝ ካሮት ምበላው ነገር በሙሉ ወደ ካሮት የሚቀየርብኝ ምን ሆኜ ካሮት ይበላ ነው ብለህ በጣም የሚገርም ረጅም ዓመት ካሮት አልበላም ነበር። የሚገርም ጣፍጦ በዘይት ምናምን ተከሽኖ ምናምን ቀስ እያልኩ ምናምን እና እንደዛ የሆነ እዛ ገባን። ከ8 ወር 9 ትምህርት ቤት እንትን እንዳደረግን ነው። ከሆነ ዓመት በኋላ በተቻለ መጠን ስገባ ሳቋርጥ ፊልድ እንሄዳለን። የ2 ወር የ3 ወር ፊልድ ነው። ከዛ የማታ ትምህርት ቤት እገባለሁ። ባህር ዳር መጣን። ከአድዋ ባህር ዳር መጣን። ባህር ዳር የተመቻቸ ነገር ነው። ካምፑስ ገባን። መኮድ የሚባል ካምፕ ገባን። እዛ መኮድ ውስጥ ትምህርት እንድንማር በጣም ግፊት ይደረጋል። ግምገማ አለ። በጣም ሲሪየስ የሆነ ግምገማ አለ። በህይወቴን ደረጀን በደንብ የሰራው የወታደር ቤት የነበረኝ የግምገማ ጊዜ ነው። ግምገማ ሳሚ ጓደኛዬና ሙልጭ አድርገህ ገምግመኝ። ከሳ በኋላ አብረን ምንስ ቤት ምሳ እንበላለን። ካለምንም ባህል ነው እና ጓደኛ ታድነዋለህ። ሐሜተኛ ነህ ብለህ ትገመግማለህ። ውሸታም ነው፣ ያማል፣ በራስ መተማመን የለውም። እነዚህ ሁሉ የግምገማ አካሎች ናቸው እና ሐሜት እንድታቆም ነው የምትገመገመው። ውሸት እንድታቆም ነው የምትገመገመው። በራስ መተማመን እንዲኖር ነው። ሚስጥር አይጠብቅም ትባላለህ። በዚህ እሳቤዎች ተገምግመህ ትሰራለህ ማለት ነው እና ያ የወታደር ቤት ጊዜ በርቀት ትምህርት ተማርኩኝ። ስወጣ ለኮሌጅ የሚሆን ትምህርት መማር አለብኝ ብዬ በርቀት ተምሬ ስወጣ አሁን አጫጭር መወስዳቸው ነው ጋር ተማርኩት ምናምን እዛ ሆኜ ለኮሌጅ ሊያስተምረኝ የሚችል ፕሮግራም አድርጌ ወጣኝ ማለት ነው። 7 ዓመት ኮንትራት የወታደር ጊዜያችንን ስንጨርስ ማለት ነው እና በጣም አደገኛ ሚሞሪ ነው ያለኝ። በቃ የበረሃው ጉዞ፣ ፊልዱ፣ መድረኩ በጣም ለብዙ ሺህ ሰራዊት ነው መድረክ የምታዘጋጀው። የሰራዊቱ አቀባበል ግን እኔ እዚህ ጋር የምጠይቀህ እዛ ሙዚቃው ማለት እንግባና ከዛ እንወጣለን። ሰፊ ስለሆነ ማለት ነው በጣም ሰፊ ነው ሙዚቃውና ምንድነው እንኮ ያ በልጅነት ኮሪዮግራፍ ስታደርግ የነበረውን ነገር የመሆን እድሉን አገኘው እንዴ? በደንብ በቃ መከላከያ ሙዚቀኛ ነው የገባው ነው። ሙዚቃ ተወዛዋዥ ነው እንኩት በደንብ ጥንቅቅ አድርጎና ሰለጠን። የትንፋሽ ምናምን ሩጫ በጣም በደንብ አሪፍ ተወዛዋዥ። እሱ እንዳለ ሆኖ የምትፈልገውን ያ ኮሪዮግራፍ የምታደርገው በደንብ ለምሳሌ ደርድረ ምናምን የምታደርገው ነገር ይሰጣል። ለምሳሌ አንተ አሁን ብሔረሰቦች አሉ አይደል? 5ቱን ኮሪዮግራፍ አድርገህ ጽፈህ ምናምን ራስህ እንትኑን ዳንሱን ፈጥረህ ውዝዋዜውን ፈጥረህ እንድትሰራ የምትደረገው ራስህ ነው የምትሰራው። እውነት ነው። አገኙት መድረኩን በቃ በዛ ዲፓርትመንት እሱን ነው የፈለኩት እኮ። ቲያትር እንሰራለን። ገጸ ባህሪ ይሰጣል።
በዚህ በቲያትርና ሙዚቀኛ ምናምን ክፍል ተብሎ አይደል የሚመደብ? ቲያትር የሚሰሩ የሚጽፉ፣ ግጥም ዜማ የሚጽፉ፣ ቲያትር የሚጽፉ ምናምን አባሎች አሉ። እነሱ አንተ ካራክተር ተቀርጾ ይሰጣል ይሆናል ተብለህ በምታስበው ነገር ላይ ማለት ነው። ስለዚህ በደንብ ነው እንትን የምታደርገው ማለት ነው። መድረኩን ኢቨን ዘፈን እሰራ ነበር እኔ ድምፅ እኔ እውነቴን ነው የምልህ ራፕ አደረግ ነበር የዛን ጊዜ። ሁሉም ያውቃሉ። አሁን የረቃቸውን ነገር ማሁን ቪላዎች ምናምን ነው የሚሰሩት። የረቃቸው ፒያኖ ነው የሚሰራው። ውጭ አሉ ምናምን አብሮኝ የነበሩ ልጆች እስቂያስ የሚባል ደግሞ አሁን የእንትራን ዘፈን አልበም ሙሉ አልበም የሰራ እስቂያስ ለማ የካሳ ተሰማን በደንብ ነበር የሚገርማቸው። ራሴ ጽፌ ነው ራፕ የማደርግበት መንገድ ይገርማል። የዛን ጊዜ ደሰቶቹ እስካሁን አሉ። ከዛ አንድ ጥራ ዜማ ሰማሁ ሰራው ፍቅር በራዲዮ የሚል አደገኛ ፍላጎት ነው ያለኝ በየቦታው እኔ ሙዚቃው ላይ። የዛን ጊዜ ድንቡሽቡሽ የሚል የማዘፈን እንደሆነም አላውቅም። እንደዚህ አይነት ዘፈን ነበረ ልጆቹን ዘፍንላቸው የነበረ ማለት ነው። እና ራፕ አደረግ ነበረ፣ ቲያትርን ሰራ ነበረ። ዘመናዊ ዳንስ እኔ ነኝ የማሰራቸው የነበረው። በነበረን 110ኛ ኮር ተባለ ምስራቅ እስ ተብሎ ደግሞ ሀረር መጣን። ሀረር ስንመጣ ዘመናዊ ዳንስ ራሴ ለብቼ ቴፕ ይዤ ገብቼ በቪኤችኤስ እና በሲዲ ፊልም እያየው ዳንስ ክሬት አድርጌ እኔ ነበርኩ ዘመናዊ ዳንስ የማሰራው። በፍጹም በባህል ስራ ብቻ ነበር በበድሎቹ በሙሉ የተቃኙት። ዘመናዊ ግን እኔ በጣም ኃይለኛ ፍላጎት ነበረኝ እና ዘመናዊ ዳንስ የማሰራቸው እኔ ነበርኩኝ። ያው ዘመናዊ ዘፈኖች ስላሉ ዘመናዊ ዘፈኖች ዘመናዊ ዘፋኝ አለ፣ ባህል ዘፋኝ አለ፣ የብሔር ብሔረሰብ ዘፋኞች አሉ እና እንደዛ ነበር እና እነዛ መድረክ አገኘኋቸው ማለት ነው። ኦኬ። እና አንዳንድ ራፕ ስራዎችን እነዚህ ከኔ ጋር ሊሄዱ የሚችሉ እንትኖችን እሰራ ነበረ ማለት ነው። ስንተኛ ልጅ ነው ደረጀ ለቤቱ? ደረጀ ሶስተኛ ልጅ። ከበታች ደረጀ ለምን የተባልኩትም በዛ ምክንያት ነው። ተደራጀን ደረጀ የተባልኩት። አዎ ይሄ የቤተሰብ ተደራጀ። ኦኬ ተደራጀ። ከዛን አሁን አደራጀ ደግሞ ልትለው ትችላለህ። አደራጀ ልትለው ትችላለህ። እስቲ እህቶች ታላላቆች ናቸው እህቶች? ታላቅ ወንድም አለኝ። ታላቅ ደግሞ እህት አለች። ከበታችስ? ታናሽ እህት አለችኝ። ታናሽ ወንድም አለኝ። በጣም ጥሩ። አሁን እዚህ ጋር ስንመጣ የየዘመኑ አለ እንደነገርኩ እህቶችን ኬር የምናደርግበት መንገዶች ነበሩ። አክቹዋሊ አሁን ያንተም እንደሆኑ አልመሰለ ከጨዋታችንም እንደተረዳሁት ከሆነ ቀድመ ወጣ ማለት የራስን ስሜት እንትን አልክና ያቺ ፍንዳታ ምንላት ታይም የለችም ዘለ ወደ አደገኛው ልብን በጦር ምንድን ነው የሚባለው ያበጠ ልብን የሚያስተነፍሰው ቦታ ሄድክ። ተቋም ውስጥ ገባ። ግን ከዛ በፊት እንዴት ነው ቴክ ኬር የምታደርግበት መንገዶች ነበሩ? ለምሳሌ ይህን ነገር ያነሳውበት ምክንያት መሰለ ስለ ሴቶች እህቶቻችን ማውራት ስላለብን ቴክ ኬር ማድረግ እንግዲህ ስራም ከያዝክ በኋላ የምታደርገው ነገር ይኖራል። አክቹዋሊ ግን ጉዳት እንዳይደርስባት ታናሽ ስለሆነች ማለት ነው ጉዳት እንዳይደርስባት አጉል ቦታ እንዳትወድቅ ያረከው ነገሮች አሉ። በመቆጣት የምታስታውሰው የሰጠችን ነገር አለኛ ኃላፊነትን መወጣት ከእናታችን ነው ስራ ቴክ ኬር መደራረጉ አንዱ ለአንዱ መድረስ ማድረግ ላይ ማለት ነው። ታናሽቴ እኔ ወታደር ቤት ገብቼ በየዓመቱ ፍቃድ ይሰጠኛል፣ እመጣለሁ፣ አገኛታለሁ፣ ደብዳቤ እንጻጻፋለን እና ታላቅነቴን አስጠብቄ ነው የኖርኩትኝ። እኔ ታላላቆቼን አስጠብቀው እነሱ እኛን እንደኖሩት ማለት ነው። ስቲል ነው ያለው። ታላቅ ወንድሜ ነውን ቢቆጣኝ ይቆጣኛል፣ መብቱ ነው። ስርዓት አድርግ ምናምን ካለኝ ልክ አለው በቃ። ታላቀቴንም እንደዛ ነው። ታናናሾቼም አግብተው ወልደው ልክ ያሉ ነገር ካለ አሁንም ቢሆን መገጸሱ እንዳለን ያለው አሁንም በስራ በቢዝነስ እንገናኛለን፣ በማህበራዊ ህይወት እንገናኛለን። ልክ አይደለሽም እኮ እንደዚህ እኮ መሆን አልነበረበትም እንባባላለን። ሄልዬ የቤታችን ቆንጆ ነች፣ በጣም ነው የምንወዳት ሁላችን እና እሷ ላይ ነው የማስታውሰው። የሚገርምህ ታናሽቴ ነች። ምን ጀመረች? እኔ ስመጣ ከሆነ ዓመት በኋላ የፍንዳታ እድሜዋ ጨመረ። እኔ ደግሞ ቆብ ሰብስቤ ምን አደረግ ሆቴል ቤት መጥመጣው መርካቶ ውስጥና የሆነ ቲሸርት የሆነ ወይ ሱሪ ነገር ቀሚስ ነገር እንደዚህ ገዛላታለኝ። ገብቷል። እና የሆነ ጊዜ ላይ ሻሽ ነገር ታደርጋለች እንደዚህ የሚደረግ የሆነ ታይም ላይ ነበረ አይዲያ ነበረ እኮ ሪባን በጎን የሚደረግ ነገር። እኔ አብዳለሁ በቃ ለምንድን እንደዚህ የምታደርጊው? ይሄ እኮ እንደዚህ አይደለም የሚጎዳሽ፣ ፀጉርሽ እንዳትቆጣጠሪ ያደርጋል።
ይሄ እንደዚህ ድሩ ያስመስልሻል፣ ከባልሽ ውጭ ያስወጣሻል። አንቺ እንደዚህ አይደለም ያደግሽው የኖርሽው። ፋይት ምናምን አይደለም። እኔ አላስታውስም። ቁጣ ነው፣ ከባሰ ቁጣ ካልሆነ ንግግር ነው። የከፋ ነገር የለም። እኔ አሁን ታናሽ ወንድሜ እስከ ቅርብ ጊዜ ድረስ እየሮጥክ ምናምን ሰው እየሮጥ ነበር የሚመጣው። ታናሽም እንደዛው ማለት ነው። አሁንም ቁጤን ይፈሩታል፣ ያከብሩኛል። እግዚአብሔር ያክብራቸው፣ እግዚአብሔር ያክብራቸው። እና እንደዚህ አይነት ነው ያለ ነገር ነው ያለው። አሁን ወደ ታላላቆቼ ልመጣ አልችልም። ያ ነገር የለም አካባቢ ላይ ያለው ነው። አዎ እዛ አካባቢ ግን የነበረው ነገር ላይ እኔ በቃ ከወታደር ቤት መሀል ላይ ስመጣ አካባቢ ያሉ ታናናሾች ምናምን በደንብ ትገጻሳለህ። ገብቶሃል? ኖ ይሄ ነገር ልክ አይደለም ምናምን ትላለህ፣ ትወያያለህ። በዛ ልክ ነው ያለውና ያ ነገር ደግሞ ጠቅሟልም። በህቴ ጓደኞቼም ላይ ጥሩ ማንነት ፈጥሯል ብዬ ነው የማምነው። እንግዲህ ስራ ይዘሃል። ለቤተሰብ ግዴታን መጀመሪያ ቤተሰብ ላይ ክፍተት ሳትሞላ ወደሚቀጥለው ወደ አንተ ህይወት አይገባም እና እስቲ ምን ታደርግ ነበረ? ይህንን ዝግጅት ለሚሰሙ ለሚማሩ ሰዎች እንዲሆን ነው እና እንዴት ነበር ለቤተሰብ የምትከፍለው መስዋዕትነት? ያረከው ነገር አለ? የሚረዳውን እየረዳ መማር ያለበትን ደግሞ እያስተማር ከአንተ ከደረስክ በኋላ ያረከው ነገር ካለ እስቲ በትንሹ እንጫወት። ሳሚ የሚገርም ወታደር ቤት በደንብ አብቅቶ ነው ያወጣኝና ናይት ክለብ ገባሁ። የናይት ክለብ ህይወቶች ማየት ጀመርኩኝ። እኔ ደግሞ ቻንሰኛ ነኝ እንዳልኩ በቃ ነገሮችን ቀላል ማድረግ ስለምችል ይመስለኛል እና ናይት ክለብ የምሰራባቸው ናይት ክለቦች ትልቅ ሰዎች የሚመጡበት እና ጥሩ ቦታ ሆነ። የመጀመሪያ ናይት ክለብ ማራቶን ቫቫሪያን ይባል ነበር በፊት። ናይት ክለብ አንድ ብዬ ጀመርኩት እዛ ቤት ነበር። እዛ ቤት እየሰራው ሌላ በቀን የምሰራቸው ቦታዎች አሉ። ቫቫሪያን የሰራው አሸብር እኔ ነኝ አሸብር በላይ ምን የሚባል ነበር መሰለህ ክለብ ታች ነበረው፣ ከቫቫሪያን ወደ ታች ነበረው። እዛ እስከ 4 ሰዓት ሰርቼ አስፈቅጄ ቫቫሪያን መጥቼ ሰራ ነበር። ቀን ደግሞ ባህልና ቱሪዝም ሰራለሁ። ቀን እንደመጣሁ ሲስተም ውስጥ ገባሁ ማለት ነው። እና ያም ሆነ ይሄ ግን በናይት ክለብና በምናምን የምታገኘው ነገር በቂ አይደለም፣ ምንም ጥያቄ የለውም። ምክንያቱም 6 ዓመት ሙሉ የገነባው እውቀትና ሙያክ በናይት ክለብ በተስጣሽ ደሞዞች ነው። በቃ በወቅቱ የነበረው ነገር ነው። አሁን ጊግ ምናምን ተብሎ አሰራሩ ምን እንደሆነ አላውቅም። አሁን የዛን ጊዜ የነበረው ነገር ግን በጣም አስቸጋሪ ነበረ። ወደ እሱ እንመጣለን። ወደዛ ከመሄዳችን በፊት ለቤተሰብ የተከፈለ ምልህ ላመጣልህ እኮ እሱን ላመጣልህ እንዳልወጣ ብዬ ነው። እዛ ውስጥ ክሬዲታቸው ፕላስ ከዛ በኋላ ቤተሰቦችን እንዴት አሳምነህ ነው አብረህ በጋራ ወይ ደግሞ አንተ ለቤተሰቦችን አመለካከት ቀይረክ በራስ መንገድ የምታበቃው እንዴት አይነት ውሳኔ ስትወስን ነው የሚለውን ነገር ቻሌንጁ ነው ወደዚህ ነገር የሚያመጣክ ከቤተሰብ ጋር አብረህ ልትሰራ የምትችልበት እና ትክክለኛ እውቀትና መረዳት ልታመጣ የምትችለው ያ ነገር። ቤተሰቦች እኔ ናይት ክለብ ሌሊት እሜኔ ሳታገኝ አተኛም ሳልመጣ እኔ ሌሊት በረሃ በላው በረሃ እንዲህ ሲንከራተት የሆነ ነገር ትላለች። ወታደር ቤት በነበርኩበት ጊዜ የልጅነት ደግሞ በእኔ ፍጥነትና በእኔ ፍላጎት ምክንያት ስትጨነቅ ነው ያደገችው እናቴ፣ ቤተሰቦቼ በሙሉ ማለት ነው። ከዛ ነው ወጣሁኝ እንደገና ናይት ክለብ ደግሞ መጣሁ። የሌሊት ሰው ደግሞ ሆንኩኝ። እረፍት አልሰጧችሁም ቤተሰቦቼን። በቃ ሩቅ በመሄድ መጥተህ እንደገና በናይት ክለቡ እረፍት ተሰጧቸው ማለት ነው። እረፍት አጡ። ስለዚህ ውሳኔው ያስፈልገዋል ያልኩ ይሄንን ነው። ምን ማድረግ አለብኝ? መጽሐፎች ማንበብ እወዳለሁ። በጣም የተለያዩ መጽሐፎች ነው የማነበው። በተለይ የሆነ ታይም ላይ የ10 ምናምን ዓመት ጊዜ ውስጥ እንደ ጉድ ነበር መጽሐፍ ማነብ የነበረው። በቃ መጽሐፍ ሳነብ ብቻ የምታገኘኝ የሆነ ቦታ ቁጭ ስል መጽሐፍ ሳነብ ነው። እቤት መጽሐፍ ሳነብ ነው። በቃ ይጠቅሙኛል ብዬ ቋንቋ ላይ ለመረዳት የማደርገው ነገር ምናምን ራሴን አብዴት አደረግ ነበር እንትን ሳልገባ ማለት ነው። ናይት ክለብ እያለሁ ክሬቲቭ የሚባል ኮሌጅ አርት ተማርኩኝ። ያ ምን ጠቀመኝ መሰለህ? እይታ አድማሴን በጣም አሰፋው። ካሜራ የመጀመሪያ 1 ዓመቱን የምትማረው ካሜራ፣ ዳይሬክቲንግ ያስተምረዋል፣ አክቲንግ ያስተምረዋል፣ ስክሪፕት ራይቲንግ ያስተምረዋል። እነዚህ 4ቱ መሰረታዊ ነገሮች ትማርና 2ኛ ዓመት ላይ ሜጀር አድርገህ አንዱኛው ላይ የምትገባው። ከዛ ላይ አክቲንግ መምህሮች ሁሉም ይወዱኛል። ፍቃዱ አስተምሮናል፣ ንጉሴ የሚባል መምህር አስተምሮናል። ዳይሬክተር አሁን ቅርብ ጊዜ እንደውም የዚህ የኢትዮጵያ የኢንተርናሽናል ፌስቲቫል አባል ሆኛለሁ። አሁን ባይዘው ከዚህ ኢትዮጵያ ኢንተርናሽናል ፊልም ፌስቲቫል በየዓመቱ ሽልማት የሚያደርገው አሁን አልቦ ምናምን የሚባሉ ፊልሞች ላይ እዛ አሁን ቅርብ ጊዜ የነበረ ጊዜ ላይ ዓለም ሲኒማ እዛ ላይ ሄደን ነበረ። እኛም እንትኑን አባል ሆነን ማለት ነው። እና እነዚህ መምህራኖች በጣም ጓደኞች ሁላ ሆኑ። የዛን ጊዜ በነበረኝ አክቲቪቲ
የሚሰጠኝን ነገር የምተገብርበት መንገድ ማለት ነው። እና አነቃኝ። ያስማር ያነበብኩት ነገር ምናምን ሲሆን የገባኝ ነገር አሁን ካለሁበት ነገር በለጠ፣ ከናይት ክለቡ በለጠብኝ። የገባኝ ነገር ብዙ ነገር ማድረግ እችላለሁ። ቀን በመተኛት ናይት ክለብ በመጨፈር እኔ ጊዜን መብላት የለብኝም። ስለዚህ አንድ ውሳኔ መወሰን አለብኝ። ስለዚህ ናይት ክለብ ቴንኪው ብዬ ዝም ብዬ አልወጣም። እኔ ስወጣ አመሰግናለሁ ብዬ ነው የምወጣው። ደብዳቤ ጽፌ ፎርማል አድርጌ ነው የምወጣው ስወጣ። ኮንኮርድም ማራቶንም ስወጣ እንደዛ ነው የወጣሁኝ እኔ። ቴንኪው ብዬ ነው የምወጣው። አይሚን ማራቶን ወደ ኮንኮርድ የላከኛል ጥሩ ኩሩ አለው ብሎ በመንገድ ምክንያት በሆነ ምክንያት ብቻ ሲዘጋ እኛ ወደ ኮንኮርድ መጣን። ማናጀሮቹ መጡ አይተውን ወደውን ባንዶች ነበሩ። አንድ ቀን እናንተ አንድ ቀን ተሰራላችሁ ተብሎ መጣን ማለት ነው። ሳሚዬ በህይወቴ ውሳኔ በጣም ወሳኝ ነው። ይህንን ሰዎች ልታገዝ የምትችለው መጀመሪያ ራስህ ስታድን ነው። ቤተሰቦችን ልታነቃ ከቤተሰቦች ጋር አብረህ ልትሰራ ልኖር የምትችለው። በጣም ወዶን ጥያቄ ነው ባይዘው የጠየቀኝ በጣም ዋጋ የከፈልኩበትና በደንብ ዘመኔን በሙሉ ከነቃሁበት ራሴን ጠይቄ መልስ ካገኘሁበት ጊዜያቶች በሙሉ አሁን ያልከኝ ነጥብ ነው። እነዛ የልጅነት ጊዜያቶች ናቸው። ህይወት መልኩ እንድትቀይር ደግሞ ያስገድድ ታይም ያ ጊዜ ስለነበረ ነው ዲቴል እየነገርኩ ያለሁት ማለት ነው፣ በዝርዝር ማስረዳ እና በቃ ቴንኪው ብዬ መውጣት አለብኝ አልኩኝ። ደብዳቤ ጻፍኩኝና 3 ቀን ጠጣን። ስካር ታውቃለህ? ያው ጨብሴ ሁሌ አለ። ጨብሴ የተለመደ ነው። 7 ሰዓት ነው የሚያልቀው። 7 ሰዓት ሰርቪስ ያወጣናል። ይነጋል። ትተኛለህ፣ ማታ ደግሞ ትገባለህ። እንደዚህ ነው በጣም ረጅም ጊዜ። የዛን ጊዜ ግን 3 ቀን ጠጣን። እንዴት እንደሆነ አላውቅም። ታምነኛለህ? 3 ቀን ጠጣን። ስራ የገባን ሞታ ላይ ወደ ቅምቀማ ነው። ትንሽ ናፕ እንደዚህ። አንዳንዴ እኮ ታርፍና ወደ ስራ ትገባለህ። የዛን ቀን ሳያቋርጥ በዛ መሀል እማዬ ጋር ስደውል ደወልኩኝና ገዳሙ ሰጅኝ አልኳት። ገዳም ሄድ እፈልጋለሁ። እውነት ልጄ ከመረክ ነው አለች። ያቺ ቅድም የነገርኩህ የሺ እናቴ ማለት ነው። ደጓ ሃይማኖትን የምትወደው እናት በጣም ደክማለች እኛ ላይ እና ገዳም ሄድ ፈለግኩኝ። ገዳም ሄድኩኝ። ለገዳም የሚሆን ትራንስፖርት ሳንቲም ለማይ በዚህ በራ ሰራ ትራንስፖርት ምትስቺም ብዬ ለመንገድ የሚሆን ሳንቲም አቀረብኩኝ። ገዳም ለሳምንት ብዬ የሳምንት ፍቃድ ጠይቄ ነው ደብዳቤው ስመለስ ነው ሄድኩኝ። ገና መንገዱ ደራ የሚባል ቦታ ወደዚህ ወደ ሰላሌ ሱሉልታ ደራ ወቀው ተቀይሰ ነው ወደ ደራ የሚባለው ገዳም የምትሄደው። እዛ ገዳም ሄድኩኝ። ሳምንት ያልኩትኝ 15 ቀን ተቀመጥኩኝ። እንደው በዝርዝር ልትረዳው አትችልም የሆነ ነገር ግን እዛ ላይ ድኜ ነው የመጣሁት። ኮምፕሊትሊ ዳንኩ። መዳን ማለት ምን ማለት እንደው ታውቃለህ ሳሚ? የነበሩትን ፍላጎት በሙሉ እንዳለ አቆሙ። ከዚህ በኋላ ናይት ክለብ አልሰራም፣ አልጠጣም። ፕሮግራም ዶኜ ነው የምኖረው። የገባኝን ነገር ወደ ተግባር መቀየር አለብኝ ብዬ በውሳኔ ተመለስኩ። ከዛ ነው ደብዳቤ ጻፍኩት። ጎበዝ ነኝ። ነፍሴን አላቅም። ሰራ ነኝ። ነፍሴን አላቅም። ላቤ እንደዚህ ይወረደ ቁምጤን አድርጌ እስክስታሳሚ በቃ ሳይወዱ በግዳቸው የሚወዱኝ ጎበዝ ነኝ። አነቃቃለሁ። ከፊት ለፊት ነው መሆኑ ስራ ሰራ። ያ ሁኔታ ስለነበረ ስመለስ ደብዳቤን አስገብቼ አመሰግናለሁ። አስበበትና መመለስ ከፈለክ ኮንኮርድ የሚለቀቅ ቦታ አይደለም። አይዘው በጣም ትልቅ ድርጅት ነው። ታይሙ ምናምን ቆንጆ የነበረ ቦታ ነው እና ከዛ ተመለሽ መጣ። ደብዳቤ አስገባሁኝ እና ምን ልስራ አላውቅም። ትንሽ የአካውንት ላይ ትንሽ ሳንቲም ማለት ቤት መጣ። ቤተሰቦቼን መጀመሪያ ሰብስቤ ይቅርታችሁን እፈልጋለሁ፣ ይቅር በሉኝ። እኔ በማወቅም ባለማወቅም እረብሻችኋለሁ። እኔ የምፈልገውን ደረጃ እስከመሆን ድረስ እባካችሁ ምሳዬን እንዳትከለክሉኝ። 7 ሰዓት ላይ እዚህ ቤት አልጠፋም። አደራ። ቁርስ ወተህ ሸውደህ ትመጣለህ። እራት በእንቅልፍ ትሸውዳለህ። ምሳ ይከፋል። ሳሚ ምሳ ፀሐይ መጥቶ ከምና ወደ ቤት ስመጣ ምሳ ከሌለ ይከፋል። አጋጣሚው ደግሞ ታላቀቴ የኔ ከማየ ቤት ዝቅ ብሎ ነው የነበረችው። የዛኔ ሰፈራችን አልፈረሰም።
የግርማ ሲባ ረጋ ሰፈር ያልኩህ አካባቢ ከቶሎሳ ፊት ለፊት አልፈረሰም ነበር። እመጣለሁ፣ ምሳ ይቀርብልኛል። 4 ዓመት ስራ ፈታሁ። 4 ዓመት እንዴት ስራ ፈታ አትለኝም? 4 ዓመት ስራ ስፈታ መጀመሪያ ታርጌት ያደረኩት እቤት ውስጥ ቁጭ ብዬ በጣም ተወሰነ ቀናቶችን ሳሳልፍ ታናሽ እህቴ ሄልዬ ምን ትለኛለች? የሆነ ልጅ እኮ ባይዘው 3 ዓመት እሷ አረብ ሀገር ቆይታ ነው የመጣችው። ሄለን ያቺ ላምባዳ እዚህ ጋር ታደርግ ነበር ነው ያልኩህ። ምን ትለኛለች? የሆነ ልጅ ባንክ ቤት ውስጥ ንግድ ባንክ ቡና የጀበና ቡና ያፈላላለች። ከሳን ተቋም ነው የጀበና ቡና ደግሞ የጀበና ቡና የሆነ ቦታ ላይ ሰሩ ማየው እንዴት ፈቀዱለት? ባንክ ቤት ውስጥ ብዙ የሚገባ የሚወጣበት ነው። እንዴት ቢያሳምናቸው ነው ልጅ ባንክ ቤት ውስጥ የፈቀዱለት? አይገርም? ቡም አለ በቃ። ወንዴ ይሄ ነገር ምንድን ነው? ምን ቢላቸው ነው ባንክ ቤት ውስጥ እንዴት ቡና ተፈላለ? ታምር እኮ ነው ሳሚ። አይቻልማ። ተቋም ትልቅ ተቋም ነው። የጀበና ቡና እንዴት ውስጥ ተፈላለ? ስለዚህ አንድ ልጁ ያቀደው ነገር አለ። ፈልጌ አላገኘውም ልጁን። ባንክ ቤት ውስጥ ፈልጌ ለዛ አካባቢ ንግድ ባንክ ቡና ያፈላል። ዛጎ ለስኝ ምናምን ይላል። ሳይሆን ኖርማል ሮኮቦት ነው። ኖርማል አቀራረብ ነው። የተለመደው ማቴሪያል ነው። የተለየ ነገር የለውም። በቃ ለሰርቪስ ቡና ስለሚያነቃቃ ፈልገውት ነው። እኔ ግን እንዴት ወደ ፕሮጀክት ልቀይረው ብዬ ከዛን ቀን ጀምሮ የጀበና ቡና እንዴት ነው በፕሮጀክት ሊቀረጽለት የሚችለው የሚል ሀሳብ ውስጥ ገባሁ። ከዛ በኋላ የማየው ነገር በሙሉ ምንም አላይም ሳሚ። አልፋለሁ። ሮኮቦት ነው የማየው። አንተና ላይ በቀር ነገር አይታየኝም። ሮኮቦቱ ተቦሳቅሎ የማየው ሮኮቦት ነው። ተንጋዶ የማየው ሮኮቦት ነው። በሳፈው ምናምን የሆነ በቃ ምናምን ስኩልኩል ያሉ ሰዎች የጀበና ቡና ሲያፈሩ ነው የማየው። የጀበና ቡና ግን ምን ማለት እንደሆነ ግን ስታስበው ደግሞ መቋቋም የማትችለው ኃይል ነው ኢትዮጵያ ውስጥ። ከጠቅላይ ሚኒስትሩ ጀምሮ ገጠር ያለችው ምንም ማታቆች ቡና ቆልታ ነው እንግዳ የምትቀበለው። ይህንን ትልቅ እሳቤ ትርጉም አልባ ሆኖ በየምናምኑ ማንም ኃላፊነት ሳይወስድለት ብስኩልኩል ብሎ ሳይጠና ዲዛይን ሳይሰራለት ሳይጻፍ ሳይተነተን ረጅም ዓመት የክብር ቅርስ ተብሎ ብዙ ይባለታል። ምንም ያልተሰራለት ነገር ነው። ይህን ነገር በሁለት እግሩ ማቆም አለብኝ አልኩኝ። ይህን ነው የምሰራው አልኩኝ። ሳሚ በቃ ወንድ ልጅ ተያዘ። ረፍት አጣ ጭንቅላቴ። ቡና ጀበና ቡና 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 ነው የሚለኝ።